የቡታጅራ ሆሳና መንገድ የማዕከላዊውን የሀገራችን ክፍል ከደቡባዊ ክፍል ጋር የሚያገናኝ ወሳኝ ኮሪደር ነው። መንገዱ ከ20 ዓመታት በላይ አገልግሎት የሰጠ ሲሆን ካለው ከፍተኛ የትራፊክ ጫናና በአገልግሎት ብዛት በመጎዳቱ አሁን ላይ መደበኛ ጥገና እየተደረገለት ይገኛል። ቡታጅራ ሆሳና ያለው መንገድ ርዝመት 96 ኪሎ ሜትር ያህል 200 ሚሊዮን ብር በፌዴራል መንግስት በጀት ተመድቦለት እየተጠገነ ይገኛል። ጥገናው የሚያካትተው በአጠቃላይ የዲቪኤስቲ ስራ ነው ያለው። በአጠቃላይ የደብል ሰርፌስ ትሪትመንት የሚባል የመንገድ ስራ አይነት ነው። ከዚህ ውስጥ ያው ከአገልግሎት አንጻር 19 ዓመት ያህል ነው ሰርቪስ ሲሰጥ የቆየው። ከዚህ ጋር ተያይዞ ፖቶሎች፣ የመንገድ ትከሻዎች፣ የዲቾች፣ የውሃ ተፋሰስ ስራዎች እነዚህን እየጠገን እንገኛለን። የድልድዮች ሜጀርና ማይነር ስራዎችን እየሰራን እንገኛለን። የመንገድ ጥገናው የተቆፋፈሩ ጉድጓዶችን በአስፋልት የመሙላት እንደዚሁም የተበላሹ የመንገድ ክፍሎችን በማልበስ መንገዱን ለተጠቃሚዎች ምቹ የማድረግ ስራ በመከናወን ላይ ነው። የሆሳና መንገድ ጥገና የተበላሹ የጉድጓድ የፈጠሩ ወይም ፖቶል የምንላቸውን ቦታዎች በአስፋልት የማልበስ ስራ እንዲሁም የተጎዱ ቦታዎችንም የመረጡ አስፋልት ፓቺንግ በምንለው እሱንም የማልበስ ፉካዎችንና ዲቾችን ወይም የውሃ ማፋሰሻዎችን የማጽዳት ስራ፣ የመንገድ ትከሻ ስራዎችን የመስራት ሾልደር ሪሃቢሊቴሽን የሚለውን ስራ አይነቶች እየሰራ እንገኛለን። ተቋማችን በአለም ገና መንገድ ጥገና ዲስትሪክት በኩል በራስ ኃይል እያከናወነ የሚገኘው ይህ የመንገድ ጥገና 96 ኪሎ ሜትር የሚሸፍን ሲሆን አሁን ላይ 80 በመቶ መጠናቀቁ ተጠቁሟል። እስከ ሰኔ ወር 2018 ሙሉ በሙሉ ይጠናቀቃልም ተብሏል። የመንገድ ጥገና ፕሮጀክቱ የ1 ዓመት ፕሮጀክት ነው። ሰኔ 30 አካባቢ ላይ ያልቃል ተብሎ ይጠበቃል። አሁን 80% ያህል አጠናቀናል። በቀጣይ እንግዲህ ቀሪ ሪሜኒንግ ስራዎችን ሰርተን በታቀደለት እቅድ መሰረት ይጠናቀቃል ተብሎ ይገመታል። አሁን ላይ አብዛኛው የመንገድ ጥገና ስራው መጠናቀቁን ተከትሎ ከዚህ ቀደም አሽከርካሪዎችን እንዲሁም ህብረተሰቡን ለእንግልትና ለትራንስፖርት መጉላላት የዳረጉ የነበሩ ችግሮች መቀረፋቸው ተገልጿል። በጣም የሰዓት ልዩነት ይኖራል። አንደኛው አስቸጋሪ ስለነበር ቀስ ብለን ነው እቃም እንዳይሰብርብን ስፔርም ደግሞ አንደኛ እዚህ ጋር ቢበላሽ መንቢል የያዝነውን ነገር ደግሞ ለማህበረሰቡ ቶሎ መድረስ ያለበት ነገር ስለሆነ እቃ እንዳይሰብር ቀስ ብለን የምንሄድ ሰዓት በጣም እንገል ነበር። አሁን ባለው ነገር ቆንጆ ነው። ሰዓትም እንቆጥባለን። በዛ ላይ መኪናም አይበደልም። ያ ማለት የሀገር ኢኮኖሚም ደግሞ ጥሩ ይሆናል ማለት ነው። ከጊዜ አንፃር አሁን አሪፍ ነው። ድሮ ከሁልባራ ሆሳና እስከ 3 ሰዓት ይፈጅ ነበር። አሁን በ1 ሰዓት እየገባን ነው። ከዚህ በተጨማሪም የመንገዱ መጠናቀቅ የተለያዩ ምርቶችን በቀላሉ ወደ ማዕከላዊ ገበያ ለማድረስም እንደሚያስችል ተገልጿል። ቡታጅራ ሆሳና መንገድ ጥገና በመሰራቱ ምክንያት በሰውና በንብረት ላይ የሚደርሰው ጉዳት በእጅጉ ይቀንሳል። ሁለተኛ ደግሞ ለትራንስፖርት መጓጓዝ የሚፈጀውን ጊዜም ይቀንሳል። ጊዜያችን ይቀንሳል ማለት ነው። በሶስተኛ ደረጃ ይህ መንገድ በመሰራቱ ምክንያት በኢኮኖሚና ለአንዳንድ ግብአቶችን ከማዕከላዊ ክልልና ከደቡብ ኢትዮጵያ ክልል ወደ ማዕከል ወደ አዲስ አበባ ለማጓጓዝ በእጅጉ አስፈላጊ ይሆናል ማለት ነው። በተመሳሳይ ከሆሳና ሶዶ ያለው መንገድ ተመሳሳይ ጥገና የተደረገለት ሲሆን በቀጣይም መንገዱን በዘላቂነት መልሶ ለመገንባት የዲዛይን ስራው ተጠናቆ በአሁኑ ወቅት በጨረታ ሂደት ላይ ይገኛል።